ይመስገን አሜን። ይሄው ነው ያለ ዛሬ እግዚአብሔር ቃል የሚያካፍለን ፓስተር ኢሳያስ ከወንጌል ቤተክርስቲያን ነው። እስቲ እንደተለመደው አንድ ነገር እንበለው ተናገር በሉት እስቲ አሜን። እንሰማሃለን አሜን። እግዚአብሔር ያለህን አሜን። ተናገር አሜን። እኛም እንሰማሃለን አሜን። ፓስተር እግዚአብሔር ይባርክ አሜን። ላንተ እግዚአብሔር ያለህን ለመስማት ዝግጁ ነን። አሜን። እግዚአብሔር ይመስገን። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እጅግ በጣም ደስ ትላላችሁ። በጣም እድለኛ ነኝ በእናንተ ፊት ቆሜ ለማገልገል እግዚአብሔር እንደዚህ አይነቱን እድል ስለሰጠኝ ለአምላኬ ለእግዚአብሔር ክብር እሰጣለሁ። ኢየሱስ ክርስቶስ ለዘላለም እሱ ጌታ ስለሆነ ሃሌሉያ። ያውቅበታል፣ መስራት፣ ማዳን፣ ማድረግ ያውቅበታል፣ ማንሳት፣ ማክበር ያውቅበታል። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ እዚህ በፊታችሁ ቆሞ የሚያገለግላችሁ ሰው ከየት እንደመጣ እንዴት እንደተነሳ እንዴት አገልጋይ እንደሆነ እሱም መናገር ብዙ አሁን ውስጤ እንደዛ አልሞላም። ግን ይሄንን በፊታችሁ ይዤ የቆምኩትን መጽሐፍ ቅዱስ ለረጅም ዓመት መጽሐፍ ቅዱስ ከሚቀዱ በመጽሐፍ ቅዱስ አሺሽ ከሚያጨሱ ይሄንን ቃል ሁላችንም እናውቀዋለን። በብዙ መልኩ ሰዎች ይሄንን ቃል ሲሰብኩ ሲያገለግሉ ሰምቻለሁ። አሁን የማገለግልበትን የመጽሐፍ ቅዱስ ክፍል አንዳንዶቻችሁ ገብታችኋል። የመጽሐፍ ቅዱስ ክፍሉ ሐሳብ ራሱ የቱ ጋር እንዳለ ብዙ ሰው ገብቶታል። እና ይሄንን ቃል ዛሬ በምን አይነት መልኩ ጌታ እንደሚያካፍለን እናያለን። አንድ ጊዜ ስለ እግዚአብሔር ቃል እስቲ ሁላችንም አንገቶቻችንን ዝቅ አድርገን እንጸልይ። አባታችን አምላካችን ጌታ እግዚአብሔር ሆይ እናመሰግንሃለን ስለተወደደ ስለዚህ ቀን ጸጋ ስለበዛልን ምሕረትህ ስለደገፈን በፊትህ እንድንሆን እድል ስለሰጠህን ምስጋናና ክብር ለስምህ ይሁን። ልትናገረን ስለወደድ ቃልን ስለላክልን ደግሞ እናመሰግንሃለን። ኢትዮጵያን አገራችንን ምድራችንን አብያተ ክርስቲያናትን በአራቱም ማዕዘናት እግዚአብሔር የዘላለም አምላክ ድንበሮቿንና ሕዝቦቿን ሁሉ ከያሉበት ስፍራ በማዳን እጅ እንድትገለጥላቸው እንጸልያለን። ልንደርስባቸው ያልቻልናቸውን ሁሉ ያንተ እግዚአብሔር የዘላለም አምላክ መለኮታዊ እጅህ እንድትዳስሳቸው እንጸልያለን። አገራችንን እንድትፈውስ ምድራችንን እንድትፈውስ የሞተ ነገራችን እንዲነሳ እግዚአብሔር የዘላለም አምላክ ሊፈወስ የሚገባው የሕይወታችን ክፍል እንዲፈወስ በኢየሱስ ስም እንጸልያለን። ቤተ ክርስቲያንን አብያተ ክርስቲያናትን አስብ። ደግሞ የቃልህን ፍቺ አብራልን፣ በቃልህም ተናገረን፣ ድምፅህን አሰማን፣ ቃልህን ባርክልን በጌታ በኢየሱስ ስም አሜን። የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 2 ላይ ያለውን ቃል አብረን እንካፈላለን። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ከደቀ መዛሙርቱ ጋር ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይንም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን በውሃ እንዲሞሏቸው ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት። አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮቹ ግን ያውቁ ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህንን የምልክት መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ። ስለ እግዚአብሔር ቃል እናጨብጭብ። ይህ የከበረ ቃል የእግዚአብሔር ቃል እዚህ መጽሐፍ ቅዱስ ክፍላችን ላይ
እያወራ ያለው ዮሐንስ ወንጌል ምዕራፍ 2 ላይ ስለ ቃና ዘገሊላ ሰርግ ነው። ቃና የምትባለው ከተማቺ በገሊላ ያለችው ቃና በቅፍርናሆም ከተማ አጠገብ ያለች በጣም ድሆች የሚኖሩባት በጣም ትንሽ ሰዎች ያሉባት መንደር ናት። በግብርናና በአርብቶ አደር የሚተዳደሩ ሰዎች ነው ያሉ። ቅፍርናሆም እንደምታውቋት ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይ አገልግሎት ከጀመረበት ጊዜ ጀምሮ በተደጋጋሚ ትልልቅ ተአምራትና ምልክቶችን ሲያደርግባት የነበረች ጌታ ኢየሱስ ክርስቶስ ብዙ ታላላቅ ትምህርቶችን ያስተማረባት ከተማና እንዳስተማረባትና ተአምር እንዳደረገባት ደግሞ ብዙ ሰዎች ያልዳኑባት ናት። በእርግጥ ሐዋርያት አብዛኛዎቹ ከቃና ዘገሊላ ነው የመጡት። የዛ የቅፍርናሆም ከተማ አካባቢ ሰዎች አሳ አጥማጆች ናቸው። ባጭሩ ቅፍርናሆም አጠገብ ያለች አንድ ትንሽ መንደር ውስጥ ሰርግ ነበረ። እንደ አይሁድ ልማድ አንድ አይሁዳዊ ሰርግ ሲደግስ ሰርጉ ለረጅም ጊዜ በድግስ የተሞላ በመብላት በመጠጣት በዓል በማድረግ የተሞላ ነው። ለ7 ቀን ያህል ድግስ መደገስ አለበት አንድ ሰው ልጁን ለመዳር። በማህበረሰቡ መካከል ይህንን ያላደረገ ሰርግ ደጋሽ ወይንም ሙሽራና ሙሽሪት ማህበረሰባዊ ጫና አለባቸው። በጣም ከባድ ነው የሚመጣባቸው። የሚያገኛቸው ፊድባኩ በጣም ከባድ ነው። ሊሸከሙት ሊቋቋሙት አይችሉም ካልተወጡ ሰርጋቸው። ለ7 ቀን ያህል የቆየ የወይን ጠጅ ማምጣት አለባቸው። ሰርግ በኢየሩሳሌም ያሉ ባለጠጎች ሰርግ ሲደግሱ አስቀድመው ከሰርጉ ቀደም ብለው ለዓመታት ያህል የሚጠመቅና የሚዘጋጅ ወይን አለ። ጠምቀው ያዘጋጃሉ። ክብራቸውን አቅማቸውን የሚያሳዩበት፣ ሞገሳቸውን፣ ስማቸውን፣ ዝናቸውን የሚያድሱበት፣ ተሰሚነታቸውን የሚጨምሩበት ነው። እነኚህ ሰዎች ግን ድሆች ናቸው። በጣም ትንሽ መንደር ናት። በጣም የድሃ ናቸው። ደግሞም ሰርግ ደግሰዋል። ግድ ነው። ልጆቻቸው ሊያገቡ ደርሰው ሰርግ ደገሱ ይላል። ሰርግ ደገሱ። ሰርጉ ላይም እድምተኞችን ጠርተዋል። ብዙ ሰዎች ወደ ሰርጉ ታድመዋል። ቃሉ እንደሚል በ3ኛው ቀን ኢየሱስም በቃና ዘገሊላ ሰርግ ነበርና እናቱ ማርያም በሰርጉ ላይ ተገኝታ ነበር። ከደቀ መዛሙርቱ ጋር በሰርጉ ላይ ታደመ። በ3ኛው ቀን ማለት በቅፍርናሆም ከተማ የሆነውን ታሪክ ታውቃላችሁ። ስለ ናትናኤል በቅፍርናሆም የተገኘ ሰው ነው። ናትናኤልን ትዝ ይላችሁ እንደሆነ ምዕራፍ 1 የመጨረሻው ቁጥር ላይ አንድ ነገር ብሎት ነበረ። ከዚህ የሚበልጥ ገና ምን ትላለህ ታያለህ። ይህንን ቃል ካለ በኋላ ነው በ3ኛው ቀን የሚለን ምዕራፍ 2 ላይ የሚበልጥ ነገር ገና ምን ትላለህ ታያለህ። የሚበልጥ ነገር ነው የምታየው። ያን የሚበልጥ ነገር ለማየት ነው በ3ኛው ቀን አንድ የሚበልጥ የሚያየው ነገር አለ። ናትናኤል ማየት የሚፈልገው ነገር አለ። ይህን ማየት የሚፈልገውን ነገር የሚያየው በኢየሱስ ክርስቶስ የክብር መገለጥ ላይ ነው። ኢየሱስ ክብሩን ይገልጣል። እናንተ የክብሩ መገለጥ ውጤት ናችሁ። አረባለው አንተ የክብሩ የመገለጥ ውጤት ነህ። አሜን በልባል። የኢየሱስ ክርስቶስ የክብር መገለጥ ነው አንተን ያመጣ። ያስጣለ ያዳነ ኢየሱስ ያድናል። በዚህ ሰርግ ላይ ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰርጉ ላይ ታድሟል። እናቱ ማርያም ወደ ኢየሱስ መጣች። የወይን ጠጁ ምን አለ? አለቀ። ምን ገና ሩቡ ሰው ሳይቀምስ ብዙ ነው እድምተኛው። 2ኛ ቀን 3ኛ ቀን ሌሎች ቀናት አሉ። ስለምንድን ነው የምታወራው እያላችሁ ነው ትደርሱበታላችሁ። እኔ ስለ ቁስና ስለዚህ ዓለም ጉዳይ እያወራችሁ አይደለም። ወንጌሉም የሚያወራው ስለዛ አይደለም። ይሄ ቃል ፈጽሞ ስለዚህ ጉዳይ አያወራ። አያስፈልገንም ምድራዊ ነገር በረከት እንደዛ እያልኩ አይደለም። ግን የቃሉ ትክክለኛው መንፈስ እናገኝ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ታድመዋል። ታውቃላችሁ ጥቂት ሰው እንደጠጣ አለቀ። ነገ አለ እኮ ገና እኮ ቀናቶች አሉ። ይሄንም ባለማሟላታቸው ምክንያት ያ ቤተሰብ በህዝቡ ሁሉ ፊት በሚኖርበት መንደር ሁሉ ፊት በሰርጉ ላይ በጠራቸው እድምተኞች ሁሉ ፊት የተዋረደ ይሆናል። መጀመሪያ የተናቀ ይሆናል። ከየትኛውም ማህበራዊ ግንኙነት የተገለለ ይሆናል።
በህይወት ዘመኑ የቀሩትን ልጆቹን በዛ ማህበረሰብ መካከል ደግሶ መዳር አይችልም። ያ ብቻ አይደለም፣ የትኛውም አይነት ሰርግ ላይ መገኘት አይችልም። ገበያ ሰው ባለበት ገበያ መካከል ሁሉ ቀን በምሳሌነት ጣት እየተጠቆመበት በግልጽ ይነቀፋል። ሙሽሪትና ሙሽራው ይህ ባለመሆኑ ምክንያት ለ6 ወራት የጫጉላ ጊዜያቸውን በምድረ በዳ ሰው በሌለበት ከማንም ጋር ግንኙነት ሳያደርጉ ያሳልፋል። ከባድ ነበር። ዝም ብሎ አሁን ኢየሱስ እንትን አረጋው አጣፈጠው እንደዚህ እኔም አጣፍጠዋለሁ። ኧረ እባክህ የቱን ውሃ ነው ያጣፈጠው ኢየሱስ? ኢየሱስ ውሃ ያጣፈጠ አይደለም፣ ቀንበር እየሰበረ ነው። ኧረ አሜን በል። በትንቢተ ኢሳይያስ ምዕራፍ 25 ላይ የተነገረውን ተስፋ እየፈጸመ ነው ለእስራኤል። እግዚአብሔር በዚህ ተራራ ላይ የሰባ ፍሪዳ ያረጀ የወይን ጠጅ ቅልጥም የሞላባቸውን ግብዣዎች ምን ይላል? ያደርጋል። መጋረጃን ከሕዝብ ሁሉ ላይ ምን ይላል? ያነሳል። እንባን ከዓይን ኦ ሃሌሉያ እያለ ያለው ቃል እየተፈጸመ ነው። አሜን በልባክ። እግዚአብሔር በህይወታችን የመጣውን ችግር እየተቀበለ ክብሩን እየገለጠ ያሻግረናል። ያለ እግዚአብሔር ክብር መገለጥ ከዚህ ውስጥ መውጣት አይቻልም። በኢየሩሳሌም ያሉ ባለጸጎች ተሰብስበው እነኚህ ሰዎች ነፃ ሊያወጧቸው አይችሉም። የወይን ጠጅ አለቀ። ማርያም መጣችና እንደዚህ አለችው። እስቲ ከኔ ጋችን ቃል በሉ፣ የወይን ጠጅ በሉ። ባለቀ ጊዜ እናቱ ማርያም ወደ እርሱ መጣ። የወይን ጠጅ እኮ የላቸውም። በጎረቤት አንዳንድ ጊዜ ሰፈር ውስጥ ባለ ማህበር እድሮች፣ ትንሽ የጓዳ እድር፣ የምን የሰፈር እድሮች አሉ አይደል? አንዳንድ ጊዜ ደግሞ በግል በባልና በሚስት በጓደኛ በመስሪያ ቤት ጓደኛ ሰዎች ወደ ሰርግ ቤት ሲሄዱ ይሰባሰቡና ሙሽሪትና ሙሽራው ለጎጆ መውጫ የሚያስፈልጋቸውን ስጦታ ይዘው ሰዎች ይመጣሉ። እውነት ነው ውሸት ነው? ይዛችሁ አልሄዳችሁ? አዋታችሁም በግልም አይደለ? ግን ስታዘርጉ እነከለ ብልድርብስ ከወሰዱ እናንተም ብልድርብስ አትወስዱ። ሰዎች ለንግድ እኮ አይደለም የምታቋቁሟቸው። ጎጆ መውጫ አይደለም የሚሰጠው? በባህላችን ይሰጣል እኮ፣ ቤተሰብም ይሰጣል እኮ። እከሌ ቴሌቪዥን ገዛላቸው ሲባል እከሌ እኔ ቁም ሳጥን ልግዛ ይላል፣ እከሌ ደግሞ እኔ ፍሪጅ ይላል። 4 ፍሪጅ እዛ ቤት አይገባም መቼስ። ስለዚህ የሌላቸው ነገር ታሳቢ ተደርጎ ነው ስጦታ የሚመጣው። ማንም ሰው ስጦታ የሚሰጥህ የሌለህን። እውነት ውሸት? እውነት ውሸት? እየተስማማን ነው? የሌለ ነገር ነው አለም ስጦታ የሚሰጠው። ይኸውላችሁ የሌላችሁን ነገር የትም ፈልጋችሁ አታገኙትም። የሌላችሁን ነገር ድግሳችሁ ላይ የሆነ ነገራችሁ ላይ ኢየሱስን ከጋበዛችሁት የሌላችሁን ነገር ታገኛላችሁ። ጩና እንደ አሜን በልባል። የሌለህ ነገር የሚገኘው ኢየሱስ ጋር ነው። ኢየሱስ ባለበት የምትፈልጋቸው አይደሉም። አንተ የሌሉህ ነገሮች ሁሉ ወደ መኖር ይመጣሉ። እሱ የሌለውን እንዳለ አድርጎ የሚጠራ ጌታ ነው። ስለዚህ ማርያም የላቸውም ማለችው። ማለት ስጦታ እንዲያስተካክል ይመስለኛል። እንዳውም አንቺ ሴት ካንቺ ጋር ምን አለኝ ማለት ኢየሱስ የማርያምን ፈቃድ አይደለም የሚያደርገው የአብን ነው። የላከኝም ፈቃድ ላደርግ መጣው ነው ያለው። እየተቃወማ ሳይሆን ኖ ኖ ኖ ኖ አንቺ እኮ አድርግ እያልሽኝ አይደል? እኔ ከዛ ፕሮግራም ያረኩታል። እስቲ አሜን በሉ። ፕሮግራም ያደርገዋል። እናንተ ራሳችሁ እኮ የጌታ ፕሮግራም ናችሁ። በራሳችሁ ላይ ማቀድ እንኳን አትችሉም። እሱ በእናንተ አቅዷል። ያቀደውን ትኖራለህ። አሜን በል። ኢየሱስ ባንተ ላይ የፈቀደውን ነው የሚያደርግ። መሆን የምትፈልገው ብዙ ነበር እኮ። አንተ ፕሮግራም ነህ። ሁሉን የሚችል አምላክ እግዚአብሔር ባንተ ላይ እቅድ አለው ባንተ ላይ ዓለም ሳይፈጠር ከዘላለም ዘመናት በፊት በልጁ በክርስቶስ ኢየሱስ በመስቀል ላይ አንተን በዛ ጣርና ምጥ የወለደ ጌታ ባንተ ላይማ ፕሮግራም አለው። ባንቺ ላይማ ፕሮግራም አለው። ኢየሱስ ያድናል። ስለዚህ ጊዜ ገና አልደረሰም። ልገለጥ የሚገባበት ሰዓት አንቺ የምትወስኙ አይደለም፣ ገና ነው። ይሁን እንጂ በዚህ ቦታ ላይ ልናገር የፈለኩት ወደ ዋና መልእክቴ እየመጣው ነው። ጌታ ኢየሱስ ክርስቶስ ምንም እንኳን እንዲህ ቢላት ማርያም እንደዚህ ያለቻቸው የሚላችሁን በሙሉ አድርጉ። ነገሩ ያለው እሱ ጋር ነው። ምን እንደሚላችሁ አላውቅም፣ ግን የሚላችሁ ምን በሉ አድርጉ። እነኛን 6 ጋኖች 2 ወይም 3 እንስራ የሚይዙትን በውሃ ሙሉ አላቸው። በውሃ ሞሏቸው ይላል።
ሞሏቸው በውሃ። ከዛስ ቀድታችሁ ለአሳዳሪው ምን በሉት ስጡት። አሳዳሪው ደግሞ ጥሎባችሁ ወይን ጠጅ ቀምሶ ካልሆነ እዛ ፈራጅ ነው ታውቃላችሁ። ያስደፋዋል ወስዶ። መናኛውን ራሱ እንዴት እንዳሳለፈው አላውቅም። መናኛ ከመናኛ አቅም አለቀች። የሰው እኮ ያልቃል። እኔ እንዳያልቅብኝ ሁሌ ይዤ የምዞረው ጌታን ነው። አያልቅብኝም። አንድ ቀን አለቀብኝ ብዬ አጉረምርሜ አላውቅም። አንዳንድ ጊዜ ሰዎች ይመጡና እንዴት ነው ይሴ እንዴት ነው ኑሮ? እኔ 18 ዓመቴ ነው አዲስ አበባ ከገባው። በ18 ዓመት ውስጥ 14ኛ ቤቴን ነው የቀየርኩት። ጌታ ይባርከኝ። ምን ነው አላችሁ ለእናንተ ለራሳችሁ? እኔ አገልግሎት ላይ ነኝ። ጌታ ይባረክ። እኔ የልዑል ፕሮግራም ነኝ። እሱ በወደደው ስፍራ ነው የሚያኖረኝ። ችግር የለብኝም። ጩና አሜን በልባል። እኛ የጌታ ፕሮግራም ነን። እዚህ በእኛ ህይወት ላይ የወደደውን ነው የሚሰራው። ባይገባችሁም ጌታ ይሰራል። አሜን አትሉ? እነኚህ የምታያቸው አረቦች የሚበሉትን እኮ ብትሰማ እኮ ትደነግጣለህ። የሚበሉትን አይነት ጥራት፣ የሚለብሱትን አገራቸው ላይ ያለውን ሀብት ማን የሰጣቸው? የኔ አባት አብርሃም እኮ ባለጠጋ ነው ታውቃላችሁ። ግን በድንኳን ኖረ። የዕብራውያን ጸሐፊ መንፈስ ቅዱስ ጳራቅሊጦስ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ነገር ግን የተስፋ ቃል ተብሎ በተሰጠው ምድር ላይ በምን ኖረ? ለእንግዶች እንደሚሆን በድንኳን ኖረ። ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ ተቀመጠ። ለምን? አይቷላ፣ ተሰርቶለታላ። በወርቅ ጠፍጥፎ ዛሬ ፓሪስ እነ ጆሃንስበርግ ትልልቅ የምትሏቸውን ከአፍሪካም ከዓለምም አሉ የተባሉ ከተሞችን አይደለም በድንጋይ አይደለም በጭቃና በምናምን በወርቅ ጠፍጥፎ መስራት ይችላል። የባለጠግነቱ ምንጭ የተከፈተው እግዚአብሔር ጋር ነው። ሁሉ አለው። አብርሃም ሁሉ እያለው ነው፣ ምንም እንደሌለ ነው አለው። በድንኳን ግን ኖረ። ወርቅ እያለ ኢየሱስ ያድናል። ጩና እንደ አሜን በላይ ማለት አለኝ የሚል ሰው ካለ ከኔ ጋር ተስማምቶ አሜን ይበላ። አዎ አለ። አንተ ስለሌለህ አይደለም። ሀብት ብቻ አይደለም እኮ አብርሃም ያለ ባለጠጋ፣ እጅግ ባለጠጋ ነው። ነገስታት እስከሚቀኑበት ባለጠጋ ነበር። ብቻውን ልጅ የለም፣ ማንም የለም። ኤሌዘር ነው ብቻውን ጠራው። ብቻውን እግዚአብሔር ባረከው፣ ባለጠጋ አደረገው። ለምንድን ነው አብርሃም በድንኳን የኖረው ካላችሁ፣ በቃ በድንኳን መኖር ስለፈለገ አይደለም። አይኑ ስለተከፈተ ነው። አምላክ ስለገባው ነው። መለኮት ስለገባው፣ ጥሪው ስለገባው። በዙሪያ ያሉ ክፉ ነገስታት ነበሩ። ፈርቷቸው ነው። ርስት እኮ ብሎ አትሞ ማህተም ሰጥቶታል። ከእንትን ወንዝ ተነስተ እስከ ምን ሀገር ተራራ ድረስ በምስራቅ ከዚህ ከፀሐይ መውጫው እስከ ምናምን ድረስ ያንተ ነው፣ ለዘላለም ሰጥቻለሁ። ይሄን ብቻ አይደለም፣ እንደው ተሳስተ እግር ጥሎ የሆነ ቦታ ሄደ በእግር የረገጥከው ምድር ላንተና ለዘር ቦነስ ለዘላለም ርስት አድርጌ ሰጥቻለሁ። ቦነስ ሁሉ አለው እኮ። ግን በድንኳን ኖረ። በዙሪያ ያሉትን ነገስታት ፈርቶ፣ ኃያላን ነበሩ። ሚስቱን ሳራን ምን ነሽ ብሏል? እህቴ ነሽ ብሏል። አዎ ፈሪ ነው። ኧረ እባክህ ወንድሙን እነኛ 7 ነገስታት ሶዶምን ወቅተው ሎጥን ማርከው በወሰዱት ጊዜ መጽሐፍ ቅዱስ እንደዚህ ይላል። ሎጥን ማርከው በወሰዱት ጊዜ አብርሃም ሰማ ይላል። ሽማግሌው አብርሃም፣ የጎበጠው ያረጀው በመቶ ምናምን ጸጉሩ ያለቀው አብርሃም፣ እግሩ የተጣመመው ያረጀው ያጎነበሰው አብርሃም የወንድሙን የሎጥን ያውም ስንት 7 ነገስታት ዋው! በትንሹ ከ300,000 ጦር በላይ ያላቸው 7 ምድርን የወረሩ። ሰውየው ተዘረጋጋ። ፈረስ ላይ ሲወጣ ምን እንዳረጋቸው ባጠና ሊመጣልኝ አልቻለም። እንዴት እንዳረጋቸው 7 ነገስታት ከነሰራዊታቸው ትቢያ በነፋስ እንደሚበተን ሰውየው ጋር ያለው ኃይል ምድርን የሚገለብጥ ኃይል ነው። ኃይል እያለው በድንኳን ይኖራል። አሜን በል። ኃይል አለ አንተ ላይ ጩና አሜን በልባል። ተራሶ አይደለም፣ በልብስና በሆነ ነገር አይደለም ያንተ ኃይል የሚገለጠው። ከተማ የሚነቀንቅ ኃይል አለው። የነገስታትን ወገን የሚፈታ ኃይል አለው። ኢየሱስ ያድናል። ፊዚካሊ ስታየው ላይ መስል ይችላል። አብራ
ፊንዲ ስታዩ ያረጀ ሽማግሌ የቆረፈደ የደከመ ግራ የገባው ጥያቄ ያለበት ኖ ኖ ኖ ኖ በቤቱ ብዙ ኃይል አለ። በጻድቅ ሰው ቤት ብዙ ኃይል አለ። እቤቴ ኃይል አለ የሚል ጮሆ አሜን ይበለኝ። እናንተ ቤት ኃይል አለ። ጫማ ላይኖር ይችላል አንቺ ቤት፣ መኪና ላይኖር ይችላል አንተ ቤት። አንተ ጋር ያለው ግን ዓለም የላትም፣ ነገስታት የላቸውም። መፍትሄ እኛ ቤት አለ። ጮኸ አሜን በላ። የምድሪቱ መፍትሄ ያለው እዚህ ቤት ነው። ኃይል አለ እዚህ። ምንም አይደለንም፣ የሆነ ነገሮች አይደለንም። በድንኳን የኖር ነው የሆነ ነገር ይሆን ነው። ቂሎችና ያልገባን ሰዎች ሆነን አይደለም። ምን እንዳለማ እናውቃለን። ብድግ ስንል አብሮን የሚነሳ ሰማይ አለ፣ የሚንቀሳቀስ ክብር አለ፣ ከሰማይ የሚመጣ ደመና አለ፣ የሚገለጥ እሳት አለ። አረ ሃሌሉያ! ጮሆ አንድ ሰው ከኔ ጋር አሜን ይችላል። እግዚአብሔር ከኛ ጋር ነው። አንተ ቤት ያለው ይበልጣል። ኢየሱስ ካለ ሁሉ አለ። ብራዘር ይኑር እንጂ እሱ ይኑር እንጂ እሱ የሚልህን አድርግ እንጂ። ዛሬ እነግራቸዋለሁ፣ የሞተብንን ነገር ይቀሰቅሰዋል። ራሳችን አንቀን የገደልነውን ነገር ያስነሳዋል። ኢትዮጵያ ምድር ላይ የጠፋውን እኔ ጌታን ባገኘሁበት ጊዜ ደግነቱ በሪቫይቫል ጊዜ ድሬዳዋ ላይ በነበረው ሪቫይቫል ነው እኔ ጌታን ያገኘሁት። ቦምብ ሰው ይዞ ምናምን ጉባኤ ገብቶ እዚህ ጉባኤ መካከል ቦምብ ይዞ የገባ ሰው አለ። ሲነቅለው ያለው ግን እኛ ጌታን አልተቀበልንም። ወታደር ነኝ። በዚህ ላይ ደግሞ እኔ ወታደር ነው፣ የፈንጂ መሐንዲስ ነኝ። ስለ ቦምብም ስለ ፈንጂም ስለ ምንም አውቃለሁ። ፈንጂ መሐንዲስ ነኝ። ቦምብ ነቀለው። በኢየሱስ ስም አይፈነዳም። ምን በመስኮት ልንወጣ ስንል በኢየሱስ ስም እያሉ ይመልሱናል። የዛን ጊዜ ጴንጤዎች ጌታ ይባርካቸው ምንም ቦምብ ሳያውቁ ቀርተው ይሁን የጌታ ኃይል ከዛ በላይ ገብቷቸው ይሁን አላውቅም፣ ምንም አይሰሙም። እንትን ይዞ ገባ ምንም ስም ምናምን ያሉ ድብ ይላል። የነበርንበት ጊዜ የእግዚአብሔር ኃይል በትንንሽ ሰዎች በተቀደደ ልብስ በለበሱ ሰዎች ሲገለጥና ነበር። ያድናል ኢየሱስ። ፊታቸው ያስፈራ ነበር፣ ሞገስ ነበረባቸው። ከአፋቸው የሚወጣውን ቃል መቋቋም የሚችል ኃይል አልነበረም። ክብር ለመንፈስ ቅዱስ ይሁን፣ ክብር ለኢየሱስ ይሁን። በጻድቅ ሰው ቤት ብዙ ኃይል አለ። ኢየሱስ ይግባ። አሜን በሉ። ልባችሁን ለሱ ክፈቱ። አሜን በሉ። ለጌታ ድምፅ ታዘዙ። አሜን በሉ። ሃሌሉያ! አርጉ የሚላችሁ ነገር የማይመስል ሊሆን ይችላል፣ ግን እሺ በሉ፣ ተስማሙ። ያኔ ክብሩን ታያላችሁ። በዚህ ቤት እንደዛ ሆነ። ምን እንዳረጋያችሁ ኢየሱስ ውሃውን ወደ ወይን ጠጅ ለወጠው። ለአሳዳሪው ሰጡት። አሳዳሪው በጣም አደገኛ ሰው ነው። ቀመሰውና የማይደረግ ነገር አደረገ ከድንጋጤ የተነሳ። በኢየሩሳሌም ያሉ ባለጠጎች ምናልባት የ7 ዓመት ሊጠምቁ ይችላሉ። ይሄ እኮ ከ7 ዓመት ያለፈ ነው። ኢየሱስ የጠመቀው እናንተና ኦፖፕ እንደዚህ አድርገው የሸወዱ መሰለ እንዴ? እዚህ ክዳን ላይ የሆነ ነገር ለጥፈው ኦፖፕ መሰለ እንዴ? ደነገጡ። ይሄ ኢየሱስ የወይን ጠጅ ያደረገው የወይን ጠጅ በምድር ላይ ማንም ጠማቂ ያልጠመቀው ሊጠምቀውም አይችልም። በትንቢተ ኢሳይያስ ምዕራፍ 25 ላይ በተራራው ላይ ተብሎ በተስፋ ቃል በትንቢት የተነገረውን ነው። አሜን በሏ። ዛሬ የውላችሁ የቆየ ነገር እግዚአብሔር ቀድሞ የተናገረው ነገር በሕይወታችሁ ይፈጸማል። በቤታችሁ፣ በኑሯችሁ፣ በአገልግሎታችሁ እስቲ አሜን ይባላል። በቃ ለክብር ነው የጠራንኛል። ከዛ ምን አረገ? ቀመሰው። ሙሽራውን ጠራ። ሙሽራ እኮ አይጠራም፣ በክብር ነው የሚቀመጠው። ና ውረድ አለው። ሰው ፊት ና። ከተቀመጠበት ከፍታ ላይ እንደዚህ ከፍ ካለ ቦታ ላይ አወረደው። እየተንቀጠቀጠ ያው ማለቁን ያውቃል፣ ደሃ ነው። እየፈራ ሲመጣ ሰርፕራይዝ አደረገው። ሙሽራው አልሰማም፣ የተፈጠረውን ነገር አያውቅም። አንተ አለው። ሰው አስቀድሞ መልካሙን የወይን ጠጅ ያጠጣል፣ ከሰከሩ በኋላ መናኛውን ያመጣል። አንተ እስካሁን ይሄን የመሰለ የወይን ጠጅ የት ነው ያቆየው? ምን ውስጥ ነው የጠመቀው? ኢየሱስ የገባበት ህይወት እንደዚህ ይባላል። ኢየሱስ ያለበት አገልግሎት እንደዚህ ይባላል። የት ቆየ የሚባል ነገር ከናንተ ይወጣል። እስከ ዛሬ የት ነበር የሚባል ነገር ካንቺም የሚወጣው እሱ ነው። ካንተ አፍ የሚወጣው ቃል እሱ ነው። ረገጥ አርጋ አሜን በልባክ።
ያድናል ኢየሱስ። ይሄ ይሁንባችሁ የሚላችሁን ምን በሉ አለቻቸው። አድርጉ። የእጅ መታጠቢያ ድንጋይ ጋን ነው እንዴት እዚህ ውስጥ ውሃን ሞላለን አይ ምናምን ቢሉስ ባይታዘዙስ ይገርማል። ግን ጻፊው የዚህ ዮሐንስ ወንጌል ጻፊ ምንድነው ያለን? ጌታ ኢየሱስ ክርስቶስም በገሊላ ቃና የምልክት መጀመሪያውን አደረገ፣ ክብሩንም ገለጠ። ክብሩ ይገለጥባችሁ። ኢየሱስ የሚገልጠው የሱን ክብር ነው። ለእናንተ የሚገልጠው የኢየሱስ ክብር ነው። የኢየሱስ ክብር መገለጥ ደግሞ እናንተን ከሆነ ነገር ያወጣችኋል። አገር ያወጣል፣ ትውልድ ያወጣል። ክብሩ ሲገለጥ አንድ ቤተሰብ ዳነ። እስቲ አሜን በሏ። ከውርደት አዳናቸው። ዛሬ ልናገርባቸው የእግዚአብሔርን ቃል በናዝሪቱ ጌታ በኢየሱስ ስም ከዚህ በኋላ የደስታ ዘይት በቤታችሁ ላይ ይፍሰስ። የምስጋና መጎናጸፊያ ይውደቅባችሁ። እልልታና ዝማሬ በቤታችሁ ይሰማ። ቤታችሁ የእልልታ ድምጽ ይሙላበት። የምስጋና ድምጽ ይሙላባችሁ። ኃይል ይሙላባችሁ። ጸጋውን ይሙላባችሁ። አንድ ቃል ተናግሬ ልጨርስ። ዮሐንስ ወንጌል ምዕራፍ 11 ሁላችሁ የምታውቁት ቃል ማርታንና ማርያምን ይወድ ነበረ። በቢታንያ ከተማ የነበሩ ማርታና ማርያም የሚባሉ አላዛር የሚባል ወንድም የነበራቸው ነበሩ። አላዛርንም ይወደው ነበር። አላዛር ታመመና ወደ ኢየሱስ ላኩበት። 10 ምናምን ምዕራፍም ይሆን ከኢየሩሳሌም ወጣ ብሏል። ማን ነው? ከቢታንያ ላኩበትና የምትወደው ምን ብሏል? ሲከኔ ጋር በሉ የምትወደው በሉ እስቲ ታሟል። ስም የለውም እንዴ ኢየሱስ የሚወደው ስም የለውም? ከላይ እኮ ጻፊው ምን ብሎ ነግሮናል? አላዛር በሉ እስቲ። እህቶቹ ግን በጣም ገርመውኛል። እንደዚህ ያሉት የምትወደው ታሟል። የሚወደው ኢየሱስ ታሟል። እውነት ነው። ያውቃሉ ኢየሱስ እንዴት እንደሚወደው ያውቃሉ። ማለት ምንድነው? ዛሬ ምናልባት እንደ አላዛር ሰው ላይሆን ይችላል። በእኛ ህይወት ውስጥ ኢየሱስ የሚወደው የታመመ ነገር እየሞተ ያለ ነገር ምን ይሆን? እየሞተ ወደ ሞት እየሄደ ያለ ግን ጌታ የሚወደው ፍቅር ይሆን? ቅድስናችን ይሆን? እምነታችን ይሆን? ለአገልግሎት የተሰጠን መክሊት ጸጋ ይሆን? እየሞተ ያለው ምንድነው? የሚወደው ጌታ የምትወደው ታሟልና ቶሎና አሉት። 4 ቀን በዛ ቆየ። ነገር ግን እንደዚህ አለ፣ ይህ ህመም ለሞት አይደለም፣ ነገር ግን የሰው ልጅ እግዚአብሔር በሰው ልጅ ክብሩን ይገልጥ ዘንድ ነው። እስቲ አሜን በሉ። የእግዚአብሔር ክብር እንዲገለጥ ለክብር ነው አለ። ለክብር ነው። ዛሬ የምታዩት ምድራችን ላይ ይሄ ሁሉ አመጽ፣ ይሄ ሁሉ ስድብ፣ ይሄ ሁሉ በጌታ ላይ መነሳት፣ ያውም እግዚአብሔር ቤት ውስጥ ጠንቋይ መጋረጃ ውስጥ ነበር ድሮ አይደለም። አሁን መጋረጃ ገልጠው መድረካችን ላይ ቆሟል። መተተኛ ቆሟል። እንዳትጠራጠሩ። ብዙ ነገር ምድራችን ላይ የሆነ ነው። የእግዚአብሔር ትክክለኛ አገልግሎትና ጸጋ ተዋርዷል፣ ተጥሏል፣ ሞቷል፣ ሸቷል። አንዳንዱ ዘግተንበታል። አይፈለግም በቃልን ከዚህ በኋላ አሽትተነዋል። አንድ ነገር ልንገራችሁ። ይሄ ሁሉ የሆነው ጌታ ክብሩን ሊገልጥ ስለሆነ ነው። እመኑኝ፣ ጌታ ተናግሮኛል፣ ክብሬን እገልጣለሁ ብሏል። የእግዚአብሔር ክብር ሲገለጥ ማንም መቆም አይችልም። እግዚአብሔር ክብሩን ይገልጣል። የክብሩ መገለጥ የሞተውን ነገራችንን እንደገና ሕያው ያደርገዋል። ጸጋዎች እንደገና ይነሳሉ። ቅባቶች እንደገና ይነሳሉ። ኃያላን እንደገና ይነሳሉ። እንደገና እንታደሳለን። እንደገና መውጣት ይሆንልናል። እንደገና መዘመር ይሆንልናል። ቤተ ክርስቲያን እንደገና ማስፈራት ትጀምራለች። አትደፈርም። ጩና አሜን በለይ ባክ።
ክብሩን ይገልጣል ኢየሱስ። ክብሩ ሲገለጥ መንገድ ላይ የሄድክ ታስፈራለህ። ብቻህን ሆነ እንደ ብዙ ሰራዊት ድምፅ አብሮ ኮቴ ይሰማል። ድሮ ጴንጤዎች ያስፈሩ ነበር። እኛ በጣም ወንበዴዎች በጣም አስቸጋሪ በሆንበት ሰዓት ከሩቅ እናይና እኔ እመኑኝ የእውነት ነው መነግራ ከሩቅ አይተን ሰውን ለያለን። ገና ከሩቅ ሲመጡ ጴንጤዎች ሩቅ እኮ ናቸው አናቃቸውም እኮ ጴንጤ መሆናቸው ግን ይታወቃል። እንደዚህ በቃ ያስታውቃል። ያዛት አሁን የምትመጣው ሁለቱንም ያዛቸው ይባላል። ልክ እየመጡ እየዘመሩ እኛ ምናመልከው ድንቅ አምላክ ያው የኛ እድሜ ኮዮቻችን ልንይዛቸው አጠገባችን ሲደርሱ በጣም እኮ ነው የምንፈራው። ይሄ ይኸውላችሁ ይሄ እኮ የምታዩት ጩቤ ነው። ይሄ ጥይት ጩቤ ሰውነቴ ላይ ያለው በጣም በቃ ወንዶችም ይሮጣሉ እኮ ልክ አጠገባችን እቺን የሚያካክሉ ሴቶች ጴንጤዎች እየዘመሩ ሲመጡ እምንገባበት እናጣለን። ጭጭ ፊታችንን ነው የምንዞረው። ካለፉ በኋላ ለምን አሳለፍካት ከመኖራችንም አይቆጥሩንም። እነሱ እየዘመሩ ነው የሚሄዱት። ምን አይነት ግሬስ ነው? ምን አይነት አብሮነት ነው? ምን አይነት መንፈስ ነው? ጩና እንዲህ አሜን በልባል። ይመልስልን ጌታ። ትንሣኤ ያገኝ ዛሬ። ምን አይነት መንፈስ ነው? ምን አይነት ጸጋ ነው? ምን አይነት ሞገስ ነው? ቸርች ዝም ብለው ሄደው አይደለም የሚመጡት። የሆነ ነገር ተጭኖባቸው ነው የሚመጡት። ኢየሱስም ወደ ቢታንያ ገባ። በአራተኛው ቀን ሄደ። ያው ታሪኩን ስለምታውቁት ደግሞ በአራተኛ ቀን ሄደ። በከተማይቱ ዳር ቆመ። ሰዎቹ ዛይጉረም እንዲህ በቃ እናንተ ቤታችሁ አስገብታችሁ ያድናል ብለ በርግጥ ዕውር ሲያበራ አይተነዋል። ግን ይሄ አልዓዛርን ወንድምሽን ማዳን ካልቻለ ምን ያደርግልሻል ሳይሏቸው አይቀሩም። መቃብር ቦታችን ነገር ጠቀስ አድርገዋታል። ኢየሱስ ማርታን ጠራት። ማርታ ሮጣ መጣች። ወንድሜ አንተ በዚህ ሆነ ቢሆን ኖሮ ባልሞተ። አይ ወንድምሽ ይነሳል። አዎ እሱማ በትንሣኤ ቀን እንደሚነሳ አውቃለሁ። በኋላ አይ ትንሣኤና ሕይወት እኔ ነኝ ሲላ አልገባትም። ቆይ እስቲ እኔ ያኔ ጓዳ ኩሽን ሻይ ምናምን ሳፈላ ያመለጠኝ ትምህርት ሊኖር ይችላል ብላ እህቷን ጠራቻት። ሄዳ እሷ በደንብ ቁጭ ብላ ሰምታለች። ማርያምን መጣ አንተ በዚህ ሆነ ቢሆን ኖሮ ባልሞተብን ነበረ። ዋት እና አንድ ነገር ላይ ያሳዩኝ አላቸው። በቃ ሌላ አሁን ወደ ውስጥ አንግባ። እሷም ይሄን አለች፣ ወንድምሽ አልዓዛር ይነሳል በትንሣኤ ቀን። ኧረ አሁን ይነሳል። እኔ ትንሣኤና ሕይወት ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። አስነሳዋለሁ። ጩና አሜን በልባክ። የሞተብን ነገር ዛሬ ያስነሳዋል። የጸሎት ሕይወትን ያስነሳዋል። በመሰዊያ ፊት ያለ ሩጫን ያስነሳዋል። ጉልበታችሁን ያድሰዋል። አሳዩኝ አላቸው። የት እንዳረጋችሁት? ይሄ የዕውሩን አይኖች ያበራ ተው ቢደርስ እኮ ማዳን ይችል ነበር እንደምንም ብሎ። ና ሸቷል አለችው። መቃብሩ ይሄው ገምቷል፣ ሸቷል፣ አትጠጋው አለችው። ድንጋዩን ምን በሉት? አንሱት። እዛ ቤት ደግሞ ድንጋዩን ውሃ ምን አድርጉት? ሙሉት። እዚህ ጋር መጣና ድንጋዩን ዛሬ የተገጠመብን ነገር ይነሳል። በደንብ አሜን በሉ። የኢትዮጵያ ቤተክርስቲያን ላይ የተከረቸመ ነገር ዛሬ ይነሳል። የሞተው የሸተተው ነገር እንደገና ሕያው ይሆናል። እንደገና እየዘለለ ይወጣል። ክብር ለእግዚአብሔር ይሁን። እንደገና ትንሣኤ ይሆናል። እናንተ የተዘጋውን ነገር ክፈቱ፣ እሱ ይጠራዋል። አሜን። ጸጋዎች ይነሳሉ፣ ትንቢቶች ይነሳሉ፣ ራእዮች ይነሳሉ፣ ህልሞች ይነሳሉ፣ የእምነት ቃሎች ይነሳሉ፣ ልሳን መተርጎም ይነሳል። በልሳን መጸለይ እንደገና ሪቫይቫል ይሆናል። እንደገና የምድሪቱ ፊት ይታደሳል። እንደገና ትውልድን ያድሳል። ቤተ ክርስቲያንን ያድሳል። ተሐድሶ ይሆናል። መታደስ ይሆናል። እጆቻችሁን አንሱ። እጆቻችሁን አንሱ። እጆቻችሁን አንሱ በጌታ ፊት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዛሬ የሞተ ነገራችን ይቀስቀስ። የቀበርነው ተስፋ የቆረጥንበት የረሳነው ነገር ዛሬ እንከፍታለን። ልባችንን በጌታ በኢየሱስ ስም መነሳት ይሆን።
ትንሣኤ ይሆን፣ ትንሣኤ ይሆን። ትንቢት ትናገሩ የነበራችሁ፣ ልሳን ተተረጉሙ የነበራችሁ፣ ህልም ታዩ የነበራችሁ፣ ራእይ ታያችሁ የነበራችሁ ሰዎች ዛሬ ነገራችሁ ይመለሳል፣ ይመለሳል። አቅማችሁ ይመለሳል። 24 ሰዓት ተንበርክካችሁ ምጸልዩ፣ ስለ አገር ስለ ምድር የምትማልዱ፣ ጌታ ይልካችሁ የነበሩ፣ ጌታ ይሰራባችሁ የነበራችሁ ሰዎች ዛሬ ተሐድሶ ይሆናል፣ ትንሣኤ ይሆናል፣ መነሳት ይሆናል፣ መነሳት ይሆናል፣ መነሳት ይሆናል። በኢየሱስ ስም እንደገና ነገራችሁ ይነሳል። ሕይወታችሁ እንደገና ይቀሰቀሳል። እንደገና ኃይል ትሞላላችሁ። እንደገና ኃይል ይሞላባችኋል። ለሩቅ ዘመን የሚሆን ነገር ይሞላባችኋል። የስ ባዶ ነገር አሁን እየተሞላ ነው፣ እየተሞላ ነው። ቀናት የሚሻገር ሳምንታት የሚሻገር ለትውልድ ሁሉ የሚዳረስ ነገር በእናንተ ላይ መሙላት ይጀምራል። መንፈስ ቅዱስ መሙላት ይጀምራል። ሁሉ ሰው ይጸልይ። አሁን የተጠማ ሰው አሁን ይጸልይ። ያ ባዶ ድንጋይ እኔ ነኝ ሙላብኝ በሉት። ዛሬ ለትውልድ መፍትሄ እንደሆን፣ ለምድሪቱ መፍትሄ እንደሆን ገና በእሳት እየተሞላ ነው። ባዶ ነገር እንደገና በኃይል እየተሞላ ነው። እንደገና መሞላትን አያለሁ። አሁን በሰዎች ላይ ጌታ መንፈሱን እሳቱን ሲያስቀምጥ አያለሁ። ኃይል ሲወርድባቸው አያለሁ። ኒሃዳ ሳፖቫ ኒሃዳ ማንም አያቆምሽም። ከዚህ በኋላ ማንም አያቆምህም። መከራው አያቆምህም። ሰልፎ አያቆምህም። ተግዳሮቱ አያቆምህም። የያዕቆብ አምላክ ከፊት ይወጣል። ተራሮች እንደ ኮርማዎች ይዘላሉ፣ ኮረብቶችም እንደ ጠቦቶች ይዘላሉ። ባህር ከፊት ይሸሻል። ኒሃዲባ ጸልይ እህቴ፣ ጸልይ ጸልይ። 2 ደቂቃ ልስጣችሁ፣ ጸልዩ። የእግዚአብሔር እጅ ትንካችሁ። መነካት በጌታ ይሁንላችሁ። መነካት በመንፈሱ ይሁንላችሁ። አዎ ትለወጣላችሁ። አዎ እንደገና ትታደሳላችሁ። ህልማችሁ ይመለሳል። ራእያችሁ ይመለሳል። ማሃጋዲያስ 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 ጉልበታችሁ ይታደሳል። የመፍትሄ ሰዎች ናችሁ እናንተ። የመፍትሄ ሰዎች ናችሁ እናንተ። በቤታችሁ ብዙ ኃይል ይገባል። ዛሬ ኃይል ይሆናል በእናንተ ቤት። ኃይል ይሆናል ባንቺ ቤት። ኃይል ይሆናል ባንተ ቤት። ማሃጋያዶስክ ትወርሳላችሁ፣ ታሸንፋላችሁ፣ ድል ትነሳላችሁ። ልዑል ባንተ የጀመረውን ወደ ፍጻሜ ያመጣዋል። ባንተ የተጀመረውን ነገር ወደ ፍጻሜ ያመጣዋል። በእናንተ የተጀመረው ነገር ወደ ፍጻሜ ይመጣል። አትችልም ያሉ ሰዎች ናቸው። በቃ ያሉ ሰዎችና ሁኔታዎች ናቸው። እነግርሃለሁ የእግዚአብሔር መለኮታዊ አደራረግ ግን በእናንተ ላይ ይመጣል። ለምን እድሜ 90 አይደለም 900 ለምን አይሆንም? እግዚአብሔር በህይወቴ የጀመረውን ይፈጽማል። የተናገረውን ባንተ ይፈጽማል። የኛ እርጅና እግዚአብሔር እንዳይሰራ አይከለክለው። አዲሶን በእኛ መስራት ይጀምራል። እድሜያችሁ አይከለክለው፣ ጾታችሁ አይከለክለው፣ የትምህርት ደረጃችሁ አይከለክለው፣ ዘራችሁ አይከለክለው፣ ድካማችሁ አይከለክለው። በኢየሱስ ስም እግዚአብሔር እንግዳ ነገር ያደርጋል። አዲስ ነገር በህይወታችሁ ይሆናል። መነጋገሪያ ትሆናላችሁ። አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። መራራው ነገር መጣፈስ ስለጀመረ አመሰግንሃለሁ። የምስጋና መንፈስ ወደ ህዝብ ስለመጣ፣ የምስጋና መጎናጸፊያ ስለወደቀ፣ የሐዘን መንፈስ ስለተመታ፣ የሐዘን መንፈስ ስለተገለበጠ አመሰግንሃለሁ ጌታ ሆይ፣ አመሰግንሃለሁ አባት ሆይ። ለቅሶ አይሆንም፣ ለቅሶ አይሆንም። ምድሪቱን በምስጋና መንፈስ ይሞላል። ቤታችሁም በእልልታ መንፈስ ይሞላል። በምስጋና መንፈስ ይሞላባችኋል። ቤትም በትራንስፖርት ውስጥ በእግራችሁ፣ በቤታችሁ፣ በስራ ቦታችሁ ሆናችሁ ድንገት የምስጋና መንፈስ ይሞላባችኋል። አንደበቶቻችሁን በምስጋና ትከፍታላችሁ። ማጉረምረም ከዘመናችን ላይ ተመታ፣ ከቤታችን ላይ ተመታ። ምስጋና ለስም ይሁን። ስለታደግከን ተመስገን። በቃልህ እውነት ወደኛ ስለመጣ ተመስገን። ቃልህ ስላነሳን ተባረክ። ቃልህ ስላተረፈን ተባረክ። ቃልህ ስለፈወሰን ተባረክ።
ቃል ትንሣኤ ስለሰጠን ተባረክ። ክብር ሁሉ ላንተ ይሆን። ቃል ጉልበት ስለሆነን ተባረክ። የአብርሃም አምላክ ያንቺ አምላክ ነው። ያንተ አምላክ ነው። ያንተ አምላክ ነው። የናንተ አምላክ ነው። የናንተ አምላክ ነው። እናንተ ቤት ብዙ ኃይል አለ። እናንተ ጓዳ ብዙ ኃይል አለ። ቅዱስ ሆይ እናመሰግንሃለን፣ ከፍ እናደርግሃለን። በዚህ ጉባኤ ላይ ኃይል ስለመጣ አከብርሃለሁ። ምርኮ ስለተመለሰ አመሰግንሃለሁ። ውርደትን ከምድራችን ላይ ስለመታ ተመስገን። አበሳን ሁሉ ስለመታ ተመስገን። ጭንገፋ ስለተመታ ተመስገን። በዚህ ጉባኤ ላይ ክብር ስለተገለጠ ተመስገን። ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን እንዳልካት አንቺ ያለቀሽበት ጉዳይ ሰማይ ለክብር፣ ሰማይ ለበረከት፣ ሰማይ ለታላቅ ለእግዚአብሔር ክብር ሃሌሉያ